አንተ ሁላም ጋር ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ የዚህ በሌ ነበር ማን አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ እኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላዊ የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማለት ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድን አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው አንድ ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም፣ እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው፣ በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለምንም ፊርማ ኮቢ ማይኑን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ። ወይኔ ትኩረት ወደ ስፐርሱ ጨዋታ ቤተሰብ። ወይኔ ዝለላቸው፣ ወይኔ ሴስኮ ጀማ ወሽመጤን ቆረጠው፣ ወሽመጤን በጥስን ያደረገው። ወይኔ ደህና ገግሜ ጀሞ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ። ከ80 ደቂቃ በኋላ ኧረ ወይኔ ክለብ ንደዱ ያንድዳችሁ። ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኟቸው ብዬ እኮ ጨጓራቸውን ልትመጣ ነበር እኮ። አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ እንደው ኢሉሚናቲ ናቸው እነዚህ ሲያናጡ። ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር ቦኑ ለባለፈው ሳምንት አሽሙር ቦሩ። ማን ፉላሞች ደደብ ናችሁ፣ በጣም ደደብ። ሁለታቸው አንድ ደቂቃ አይቆዩም። የሰው ልጅ ሁለታቸው ሆኖ እንዴት ነው እንደዚህ? ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ጉሮሬ እስኪደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው እዚህ ጋር ይውላችሁ እንዴ? ምንድነው የሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብሎ ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። እኔ ቋጠሮ የለም። ምንድነው ሁሌ የምታስፈቱኝ? ኤነው ዩናይትድ አውጣው ሴስኮ ኤነው ዩናይትድ ይችላል ነው የምልህ፣ ይችላል ጋሪ። ወይኔ ዩናይትድ ዋንጫ የኛ ነው ሲጀመር። ወይኔ ሴስኮ እግዚአብሔር ቡርኖ ትችላለህ፣ ሴስኮ ትችላለህ። መድኃኒዓለም አረ ኤነው ዩናይትድ አውጣው ለማንም ብለን አውጣው። ለምድረ ወያላ ላክለት። ይሄን ትበላለህ። ቶፕ ፎር የኛ ነው። አውጣው። ሴስኮ ትችላለህ፣ ጋሪ ትችላለህ፣ ቡርኖ ትችላለህ። መድኃኒዓለም በቀለ ኩኛ ካስሜሮ ወይኔ ዩናይትድ ጀማው እንችላለን፣ መድኃኒዓለምን እንችላለን። 90 ምናምን አሬ ነው ፈርጉሰን ታይም የፈርጌ ልጅ እኮ ነው። ጀማረ ሼር አርጉላቸው ይዩት እስቲ ላኩላቸው። ይሄ ነው ዩናይትድ። ኢታቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ለኔ ምንድነው ፈርጌ ታይም ሰሩ እኮ
ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላ ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድን ነው ሁለት ጎል ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው ያጠቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድን ነው እንዴ? አመረራችሁ እንዴ? ዲያንሶ ጸጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድን ነው የሚፈጠረው? የሊቪ ቋጠሮ አልተሳካም። በቃ ባሁኑ ቶፕ ፎር ማን የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። ሁለት ጎል እንዲገባባችሁ የምትፈቅዱት አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዝኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ኧረ ጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-0 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሽልጣ ጸጉሩን በቃ ሊቆረጥ ነው ያልጅ። እናቴን አይቆረጥም። እኔ በፈለጋችሁ አስዛል አይቆረጥም። በፍጹም ነው አይቆረጠው ነው። ይሄ ሲጀመር ማን እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አለ ገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊ ነው ያደረጋችኋት። ይመቻችሁ። ተደጋግፈን ጀሞ ዛሬ ቅስሜ እንደዚህ ቅስ ሲናዩ በቃ ቅስ ረፉሏም ረባሲ እንደዚህ አይነት ቋራ ቆሻሻ ተጫዋች አላውቅም። ቅስሜ ነው ክስ ያደረገው ጀሞ። ቀጣይ ከቶተንሃም አታመልጭም አንቺ ወራዳ ቆሻሻ ክለብ። ቀጣይ ከቶተንሃም አታመልጭም። 3 ተከታታይ ጨዋታ አሸነፍሽ። ያ የቀመለ ጨበሪያም ልጅ ጸጉሩን ይቆርጣል ብለሽ ተስፋ እናታርጊ። ቀጣይ ቶተንሃም ነሽ። ቅፍ ነው የሚያደርግልኝ ቶተንሃም። ዛሬ ቅስሜ ስፕራን ያለው ደግሞ ረፉላም እንደዛ አስደስታኝ፣ እንደዛ አስጨፍራኝ። ያ ተቋላ ባሪያ ባሲ ነው ጉድ የሰራን ጀሞ። ምን አይነት ጎል ያየነው ጀሞ። ፉላም ምን አይነት ጎል ያስቆጠሩት። አታበጭም ከቶተንሃም። እስኪ እንደኔ አስቶን ቪላን ጨዋታ ልታዩ ቁጭ ያላችሁ እና ደግሞ በነጥቡ ደስተኛ ሆናችሁ አስቶን ቪላን ጨዋታ ነው ሳየ ነበረ። አላማ አለኝ። ሲጀመር አዳማ ቶሬን ቢኖር ያሸንፉ ነበር። እሱ እዛ እንደ ጎሽ ይፋጃል፣ እዚህ ክለቡ እኛን ያስበላል። አሁን ያ ሰውዬ ጸጉሩ ሊቆረጥ ነው። ኧረ አይቆረጣት። ግባ ቤንጃሚን አዳም ያቸው ወጣ ብለህ ብረ ቋጣሪ ልጨፍር እንዴ? ዳኛው ምንድን ነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማን በስመ አብ ግባና አውጣው። ወይኔ ምንድን ነው ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድን ነው የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቱ። ኧረ በክርስቶስ ኧረ ማንችዬ ተይ፣ እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ። ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉላም መጣ አሳይተህ። ወያሊትንም እንደዛ ነው ያደረግናት እኮ አሳይተን የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድን ነው የሰራኸው? እኔ ምንድን ነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላችኋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው። ኩኛ እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችን ነው።
ፉልሃም ነጥብ አስጥሎም ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው። ግባና አውጣው ወያላ። ቢስሚላ የኔው ዩናይትድ ፉልሃምን 3-2 አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ይዳረስ ይሄ ቪዲዮ በተከታታይ ካሪክ ህይወቴን ቀየረው እኮ ሰዎች ግን ተናድጃለሁ። 2 ለምን ተቆጠረ? 2 ለምን ተቆጠረ? በጣም እኮ ነው የሚያናደው። ግን የበፊቱ ዩናይትድ ወደ አሁኑ ጎል ገብቶበት ያንሰራራ ነበር። አንሰራራም። ስለመለወጡ ይሄ ምልክት ነው። እውነት ነው የምላችሁ። ሴስኮም ስላስገባ እረ ካፒቴን ምን ስራ ነው እዛ ጋር የሰራው? ከጾታዊ ትንኮሳ እኮ አይተናነስም እኮ። ምንድን ያደረገው? ቢስሚላ። ለሴስኮ ግን እኔ በጣም ደስ ብሎኛል። ኩኛ ደግሞ ደግሞታል ያችን ጭፈራ። ይህን ሰዎች ዛሬ 2 በመግባቱ ተበሳጭተናል። ጎሉም አነሰ ደግሞ 3-2 ምንድን ነው? ተመሳሳይ ሆኖ እኮ። ኧረ ካሪክ እድሜ ይባረክ። እንደው እውነት እኔ ያንተ አገልጋይ እሆናለሁኝ። እውነት ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ገና በመደዳ ቪዲዮ እንሰራለን። እንኳን ደስ ያላችሁ በድጋሚ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። አልነገርኩህም ወይ ባጥር ተንጠልጥጌ በአሁኑ ማንቸስተር ተቀይሯል ብዬ ዶርጉ ቢጎዳ ተተካኩኛ የኔው ማንቸስተር ሁሌም አንደኛ። እኔ እስከፈቀድኩልህ ድረስ ነው የምትሄደው። እኔ እስከፈቀድኩልህ ድረስ አቻ ከፈለክ እሰጥሃለሁ፣ ካልፈለክ ነጥቃለሁ። እንደዛ ነው የሆነው የፉልሃም ጨዋታ። ምን አይነት ፍጥነት ነው! ፔናልቲ ያገኘሽና ተነቃቀሽ። ሁለተኛ ጎል እንደዛ ገባሽ ጨረሽኛ ላይ እንደዚህ ጎል። ሴስኮ እስኪመጣና ብሩኖ እስከሚጫወት ድረስ ነው ወዲያውን ያስቆጠር ነው። ምንም አይነት ጥያቄ የለውም። 3 ነጥብ የሚገባን ቲም ነበርን። የሚገባንም 3 ነጥብ በአግባቡ ወስደናል። በቃ የሚገባን ስራ ሰርተን የተወሰነ ሰዓት ተዘናጋን። ያንን ግን ዋጋ ከፍለንበት ነበረ። ግን ዩናይትድ ነን። አጥቂ አለን። በሚያስፈልገን ሰዓት የሚያስቆጥረልን አጥቂ አለን። ጎል አስቆጠረልን። 3 የፕሪሚየር ሊግ ተከታታይ ጨዋታዎችን አሸንፈናል። 4ኛ ላይ ቁጭ ብለናል። አሁን በኩራት ነው ቀጣይ ጌሞችን የምንጠብቀው። ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉልሃም እንዳሸነፈው ሲቲን ባሸነፈው። ኳስ አይታወቅም እኮ ባሸነፈው። በቃ ደስታ መደሰት። ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን ብደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉልሃም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥን እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኝን ፉልሃምን ዲፌንደር ልኮት እምቦሞ ጋር ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያሰውይ ሁለቱንም ከማናችሁ እንደሆነ አላውቅም። እኔ የዩናይትድ ደጋፊ አይደለሁ። ከቶተናምና ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት። ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ። ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው። ኮፒ ሊንክ አድርጉት በደንብ እያያዘብኝ ነው ቪዲዮ። ወላሂ ዛሬ ዳኛውንም ነው ያሸነፍነው። ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች። በደንብ ኮፒ ሊንክ ሪፖስትና ፎሎ አድርጉ። ይመቻችሁ። ዝለላቸው የኔ አባት ምድረ ቋጣሪ። ይኸውልህ ቅስፈታዊ መልስ ነው የምሰጥህ። ቅስፈታዊ መልስ ዝም ነው ማስብል፣ ወዲያውኑ ዝም ነው ማስብል። ኳሱን እናንተ ያዙት እኛ እናገባለን የሚባል ስትራቴጂ፣ አዲስ ስትራቴጂ ጀምረናል። አዲስ ስትራቴጂ ማለት ነው። ቶፕ 4ን እንዴትም አንለቅም፣ እንዴትም። አባቴ ሴስኮ ትችላለህ ነው የምልህ። ካፒቴን ምን አይነት አስተላለፍ ነው? ብቻ
ግባ። አረ ጨዋታ በዚህ ሳምንት የምናያቸው እንግሊዝ ፕሪሚየር ሊግ ጨዋታዎች እንዴት አባታቸው ነው የሚያምሩት። ዛሬ ራሱ ዩናይትድ ከፉላም አረ በስመ አብ። ይሄ ጨዋታ ያመለጣችሁ ሰዎች እጅግ በጣም ልትቆጩ ይገባል። ከምሬን ነው የምላችሁ። እጅግ በጣም ደስ የሚል ጌም ነበር። ዩናይትድ እንግዲህ ፉላምን 3-2 አሸንፎታል። አሳይተን ተነሳናለ ፉላም አሳይተን። እኔ ግን አቻ ያደረጉበትን መንገድ ማለት ነው ከምሬን ነው የምላችሁ። 2-0 መመራት ተነስተው 2 አቻ አድርገው ያችን ጥቂት ደቂቃ ተከላክሎ መውጣት ያቅታችኋል ወይ? ምን አይነት ጎል ነው ሴስኮ ያስቆጠረው? ዋው! በዛሬው ጨዋታ ማቲያስ ኩና ዛሬም ደንሶ ወጣ። ይሄ ተጫዋች በቃ ተጫዋቾቹ ሁሉ አሁን ወደ ታክቲኩ እየገቡለት ይመስለኛል አሰልጣኙ ማለት ነው። እንዲሁም ብራያን ምቤሞ ሚገርም መብቃት ላይ ነበር። ካሳውን ደግሞ ትለቃለህ ሲባል ጭራሽ ካስሜሮ እንዲፍላበት እነሱ ከተቀየሩ በኋላ ነው ጎል ሁሉ እኮ የገባው ማለት ይቻላል። ለማንኛውም ግን እጅግ በጣም የሚገርመውን ዩናይትድን እየተመለከትን ነው። አረ የቶፕ ፎሩ ነገር ፉክክሩ ሊጦዝ ነው፣ እየጦዘ ነው። ወይኔ ግባና አውጣው ግባለት ማለት ነው። ይህ ሊቨርፑል አይደለም። ከ11 እስከ 50 ውጪ ዘልጣ አግብተህ ካምባክ መሰራበት ሊቨርፑል አይደለም። ይህ ወንዳውንዱ ማንቸስተር ዩናይትድ ነው። ዲስ ኢዝ ቲያትር ኦፍ ድሪምስ። ህልሞች ሁሉ እውን የሚሆኑበት ስቴዲየም ነው። አባቴ አላወከንም። ምድረ ልክስክስ ወያራ ምን ስትል ነበር? ይህ ትልቅ ጨዋታ ስለሆነ ነው። ቀጣይ በፉላም ፉላም ላይ ድጋሚ ስትል ነበር። የለንደን ክለቦች በሙሉ ማለት ነው እንዲህ ቂጣችሁን እየገረፍኩ ነው ቤታችሁ ማስገባችሁ። ቶተናም ቀጣይ ተዘጋጅ። ይሄ ነው ወንዳውንዱ ቲም ማለት ነው ማንቸስተር ዩናይትድ። ብሩኖ ሚጌል ፈርናንዴስ 2 አሲስት አድርጎ ወጥቷል። ይቅርታ ብትጠይቅኝ ራሱ ከዚህም በኋላ አልሰማም። ብሩኖ ከሰው አስተናልጸቅ ለነበር ወያላ ብቻ ማለት ነው። ብሩኖ ኢዝ ወርልድ ክላስ፣ ሌላ ሌቭል ነው። እግዚአብሔር ሌላ ሌቭል ነው። ማንም አያክለውም። የኔ አጥቂ በራሪ ሱፐርማን ቤንጃሚን ሴስኮ እንደማንም ልክስክስ 4-0 ተሸንፎ 4ኛ ጎል አይደለም የሚያገባው። ማይጠቅም ጎል አይደለም የሚያገባው። ማሸነፊያ ጎል ነው የሚያገባው። ሰተነሳናቸው የዋንጫው ቲም ማለት ነው። እንችላለን። የባለፈው ሳምንት ዋድ የማቲያስ ኩኛ ዳንስ በቲያትር ኦፍ ድሪምስ በኦልድ ትራፎርድ ዛሬም ተደግማለች። ይታደሉታል እንጂ አይታገሉትም። ሁሉም አፍሮ ሼም ይዞት ነው እንጂ የዚህ የወንዳ ወንዱ ክለብ የማንቸስተር ዩናይትድ ደጋፊ መሆን ይፈልጋል። ቲያትር ኦፍ ድሪምስ ህልሞች ሁሉ እውን የሚሆንበት ቦታ፣ የሰር አሌክስ ቻክማን ፈርጉሰን ቦታ ፈርጊታይም። ዋው! ዛሬ በደንብ ኮፒ ሊንክ እያደረግ ለምድረ ቋጣሪ ይህን ቪዲዮ አድርስለት። የዩናይትድ ደጋፊ ፎሎ አርግ፣ በደንብ ፎሎ እያደረግ በደንብ ኮፒ ሊንክ እያደረግ ታስጨንቋለን። ይህ ወር ገዝተኗል። የለንደን ክለቦች ለንደንን አጋያለሁ። 13ታችሁም የለንደን ክለቦች አንድ ቡድን ስሩና ጥሩኝ። የትም ይመቸኛል፣ ጥሩኝ። ጠጋችሁን ነው ማስይዛችሁ። ባለፈው ሰሜን ለንደን ጀምሬያለሁ። ዛሬ ፉልሃምን፣ ቀጣይ ቶተንሃምን፣ ከዛ ወደ ምዕራብ ለንደን ሄጄ ደግሞ ዌስትሃምን ዱቄት አደረገውና ለንደንን አጋያታለሁ። እኔ ፓብሎ ስኮባር ነኝ። ዛሬ ለብሽሽቅ ለነቆራ ምናምን ነገር አይደለም የመጣሁት። ምንድነው እየተመለከትን ያለ ነው? እኔ አንድ ጥያቄ አለኝ። ማይክል ካሪክ ምን ብላችሁ ነው ዩናይትድን ተጫዋቾች እንደኛ ላለፉት 10 ምናምን ዓመታቶች እናውቃችኋለን። ዩናይትድ ተጫዋቾች እንደዚህ ጨዋታ ተጫውተው ያውቁ? ምን ብላችሁ ነው? እንዴት ነው ሞቲቬት ያረካችሁ? እንዴት ነው ኢንስፓየር ያረካችሁ? እንደኔ ግራ እየገባኝ ነው። የእንግሊዙ ባርሴሎና ሆኗል። ምንድነው በኢየሱስ ስም? ምን አይነት ድራማ ነው የምንመለከተው? ሆነስትሊ ማለት ነው። በቃ እንዳልኳችሁ ከነቆሮጥች ምናምን ነገር ስነግራችሁ ማለት ነው። ፉልሃም ይሄ ጨዋታ አቻ ቢጠናቀቅ ምናምን ፌር አይሆንም። በቃ ፌር አይሆንም። እግዚአብሔር ነው የምላችሁ። 90 ደቂቃ ማለት 80 ምናምን ደቂቃ ዩናይትድ ዶሚኔት አድርጎ 2-0 በቃ አሳማኝ በሆነ መንገድ ነበር እየመረ ነበር። ከዚያች ጎል ተቆጠረች። ከዚህ ዩናይትድ የሆነ ጥንቃቄ መርጦ ማፈግፈግ ጀመሩ፣ ተቆጠረ። ከዛ አቻ ዩናይትድ ማጥቃት ጀመሩ። በዛ ላይ ክላስ የሆነ ተጫዋች አላችሁ፣ እድለኞች ናችሁ። ብሩኖ ፈርናንዴዝ የሚባል ተጫዋች ምን አይነት በፈጣሪ ስም ካዝሜሮ አስቆጥ ምን አይነት እሱ አይቶ ነው በቃ ቁጭ ያደረገለት ማለት የሚገርም አሲስት። ከዛ አሳው መጨረሻ ላይ የሴስኮ አጨራረስ እንዳለ ሆኖ እንዴት ነው አልፎ ምን አይነት አሲስት ነው ያደረገለት? እግዚአብሔር የሆነ መታደል መመረቅ እኮ ነው። ምን አይነት ተጫዋች ነው ብሩኖ ፈርናንዴዝ? ምን አይነት ክላስነት ነው? በቃ ጨዋታ ኤቭሪ ጨዋታ እንደዚህ በቃ የሆነ ስቴቢሊቲ ያለው ፐርፎርማንስ በኢየሱስ ስም። እኔ ለሱ ተጫዋች በቃ ቃል የሚባል ነገር የለኝም። እግዚአብሔርን በቃ በጣም የሚሽል ተጫዋች ነው። ካዝሜሮ የሚገርም ጎል አስቆጥሯል። የማቲያስ ኩኛ ጎል በቃ ካዝሜሮ ራሱ አሲስት ያደረገበት መንገድ
በቃ ሌላ ሌብል እግዚአብሔር ሌላ ሌብል ማለት የሲስኮ አጨራረስም በጣም ያበደ ነበር። ቢይ ጨዋታ ዲዘርቭድ በቃ ይገባችኋል። እግዚአብሔር ለነቆረው እንመለስበታለን። ግን በቃ ያበደ ጨዋታ ካበደ 3 ነጥብ ጋር 3 ነጥቡን ለመዳችሁት። በቃ ግን ምን ብሎ ነው ሞቲቬት ምን አይነት የዩናይትድን ታሪክ እየቀየረው ነው ሰውዬ በ4 በ5 ጨዋታ እንዲኛ ላለፉት 10 ምናምን ዓመታት እናውቀዋለን። ዩናይትድ ምን ብሏቸው ነው? እግዚአብሔር ረበለው ትችላላችሁ። እግዚአብሔር ማንቼ ባለፈው ሳምንት ብራንድ ነው አልኩ። ያው ብራንድነቷን አስቀጠለች። አመልጣለች። ለጥቂት ነው ያመለጠችው ዛሬ ለትንሽ ግን ዌል ዲዘርቭድ ዊን ነው። በቃ አሪፍ ተጫውተዋል። አሪፍ ይገባቸዋል። የሼስኮ ጎል ጆኬሬሽ ቁጭ ብሎ ኖት መውሰድ አለበት። ከእንደዚህ አይነት አጥቂ ማለት ነው። እንደዚህ አይነት ፊኒሽ እመቤቴን በጣም ዛሬ በቃ ዩናይትድ ችሎ ነው እያሽቃበጥኩ ምናምን ሊመስል ይችላል፣ ግን አይደለም። እውነት ኳሱን ጌሙን ያየሰው ዩናይትድ አሪፍ እንደነበር ይረዳል። ብሩኖ በቃ ቦታውን ያገኘው ቦታውን ካገኘ በኋላ ተመችቶታል ነው የምልህ። እናቴ ትሙት እንደው ሪአክሽን ቪዲዮ ላይ ቀድም ምን ይላል? ኢኔሽታ ሲለው ነበር ልጁ። አንድ ዩናይትድ ደጋፊ ያለ አብረን ኢኔሽታ እያለው ነበር። ሁለተኛው አሲስት ምን አይነት አሲስት ነው? እመቤቴን ዩናይትድ በጣም ዌል ዲዘርቭድ ዊን ነው። ችለው ነው በቃ አሪፍ ተጫውተዋል። አሪፍ ኳስ አሳይተውናል። አሪፍ አዝናንተውናል። አሪፍ 3 ነጥብ አግኝተዋል። ይገባቸዋል ይሄ 3 ነጥብ ደግሞ እና በቃ ዌል ዲዘርቭድ ዊን ነው። በጣም መንታነን አለን አይደል? ማንቼ ወንድም ጥላ ይሏል አባቴ። እንዴት ቼለው 3-2 አሸንፎ እኔ እንዴት 2-0 ብቻ አሸንፋለሁ ብላ 2-0 እየተመራች 2 ጎል ሰጠቻቸው። አግቡ እስኪ ትዝ አላታ። እንዴት ወንድሜን ትቼ እንዴት ብላ ማለት ነው 2 ጎል ሰጠችና የፈጠነ እዛው ላይ ደቂቃ እንኳን አልፈጀባቸውም ማለት ነው። 3-2 ምን ታረጋዋለህ ነው የምልህ። ሲጀመር እኛ ስናሸንፍ ነው ማንቼ እንደሚያሸንፍ ያረጋገጥኩት ማለት ነው። አሁን ደግሞ ጭራሽ ውጤቱንም ኮፒ ማድረግ ጀምረናል፣ መደራረግ ጀምረናል። ምን አለ አሁን አንደኛና ሁለተኛ ሁነን ቢሆን ነው አስባችሁታል? ለ2 ነው ምን በለው ዋንጫውን አንድ በዚህ ጋር ይዘን አንድ በዚህ ለማንኛውም ማንቼ ሴስኮ በጣም የሚደነቅ ጎል እግዚአብሔርን ጎሉን ሳይሆን ነው የጠበሰው ማለት ነው። ካዝሚሮ ፌርሚኖ ስታይል አሲስት ይችላል። ቡርኖ ደግሞ ወርልድ ክላስ እግዚአብሔርን 3ኛው ጎል በቡርኖ ጥረት ነው የገባው። ለማንኛውም ማይክል ካሪክ አሁንም ማሸነፉን ቀጥሏል። ያ ሰውዬ በማይክል ካሪክ ዘመን ጸጉሩን ይቆረጣል። እኔ በቃ አረጋግጫለሁ። ለማንቼ ይመቻችሁ። ይሸነፋል ብለህ ነበር የጠበቀው? ይሸነፋል ብለህ ነበር ያሰብከው? ይሄ ነው ማንቸስተር። ስማኝ፣ ዩናይትድ በኦልድ ትራፎርድ ይሸነፋል ብሎ ከማሰብ አርሰናል ዋንጫም ይበላል ብሎ ማሰብ ይቀላል። ግባ እናውጣው። ፒሳ ግን ኦሌ ግባ እያለ ቋጠርኩላ። ምድረቲ መነፈላ ግባ። የኛ አውሬው አጥቂ አግብቷል። ምን ትሆናለህ? ወያራ ባንዳ ብዬ ነበር አባቴ። ዛሬ ዩናይትድ አይጥልም። ቶፎር ውስጥ ኮንት ነጥብ መጣል የማይፈቀር ነገር ነው። ዩናይትድ አሸንፏል ዛሬ። ኩኛ፣ ሴስኮ፣ ካዜሚሮ ሌላ ታሪክ ማለት ሌላ ታሪክ አባቴ። የቻላል ወንድም ጥላት። ትላንት 3-2 ቼልሲ፣ ዛሬ 3-2 ዩናይትድ። ምንም አያሳስብ። ቶፎር ፉክክር ዘንድሮ ከዋንጫው ፉክክር የከፋ የባሰ ነው። ዩናይትድ ይቻላል ዛሬ። ካምባክ አስበው ነበር ፉላም። አይቻልም ብሎታል። ይቻላል ዩናይትድ ይቻላል። ምንም እንኳን ኮርኮም አድርጎም ቢያልፈንም ወንድም ጥላ ነውና ቶፕ 4 ውስጥ ቶፕ 5 ውስጥ እስካለ ድረስ የሚያሳስብ ጉዳይ አይደለም። ኩኛ፣ ካዜሚሮ፣ ሴስኮ ዛሬ ሴስኮ በተለይ የካምባኳን ጎል ማለት ይቻላል ወንድም ጥላ ካማን ኩኛ ዛሬም ደገመው ጋይስ፣ ኩኛ ዛሬም ደገመው። እኔ ፉላምን 2 ጎል ማግባቱን ቆይ ምን አመጣውሽ? እኛ ከምባክ አረጋችሁ ብለን ሰፍ ብለን ደስ ብሎን ለምትሸነፉት ነገር ደግሞ የዩናይትድ ክፋት ኤግዛክትሊ ልክ ባለፈው ሳምንት እንዳሸነፈው ቁስል መነካካት ነው። እግረ መንገዳችሁንም እናንተ በዛው የያዛችሁት ችግር የለውም። እኔ በመቀበል እቀበላለሁ ቶፕ 4ን። ወይኔ ባለቀ ሰዓት ወይኔ ቪዲዮ ልሰራ አዘጋጅቼ 91 ላይ አቻርገው ካሪክ ምንድነው ይዘብን የመጣው? 3 ጨዋታ 3 ማሸነፍ። ወይኔ ቢስሚላህ። በተለይ ሳምንት የበሰበሰ የጠነባ 15 ቀን ይሄ 15 በታሪክ ሊጻፍ የሚያስጠላ የባለፈውን ሽንፈት እኔ በአቻ ልረሳስል። ወይኔ ሴስኮ እንደዚህ አይነት ጎል
ባለቀ ሰዓት 102 ደቂቃ ካላጋደልኩ እንደዚህ የጡንቻ መሸማቀቅ ያዛችሁ እንደዚህ ስደንሱ 3 ነቀርሳ ይኸው 3 ነቀርሳ አላህ ዳኛው 300 ደቂቃ ዩናይትድ ካላገባ ፊሽካ አትነፋም ነው። አረ ወይኔ ቢስሚላህ ካሪክ 3 ጨዋታ ዩናይትድ 3 ጨዋታ አሸነፈ። እኔ ይሄን ባይኔ ልጅ ያቅማላም ጸጉር ሊቆረጥ ነው። እኛ ልንመለጥ ነው፣ እሱ ይቆረጥ፣ እኛ ተመለጠ። እነዛ አስደሳች ቀኖች በነበር ሊያልፉ ነው መሰለኝ ወገን። በቃ ዩናይትድ ማሸነፍ ጀምሯል። ያ 3 ዓመት 4 ዓመት የተዝናናንበት የሳቅንበት 2-3 ባዶ ቢመራም ይሸነፋል ብለን በልበ ሙሉነት ምናየው ዩናይትድ ያለፈ መሰለኝ ወገን። ይሄ ነገር እንዴት ነው? ካሪክ ምን እያደረገ ነው? ያ ልጅ ጸጉሩን ሊቆረጥ ነው መሰለኝ። እና ቢዩኤል በየሳምንቱ ስራቸው ምንድነው ሲባል ማለቃቀስ ማለትም ከበደኝ ነበር። ሊሆን ነው እንግዲህ ያ ሁሉ ነገር ነው ወገን። ካሪክ እንደዛ ነው፣ እንደዛ ልታስለምደን ነው። ይሄ ማንቸስተር ዩናይትድ በጣም አስፈሪ ነው። ይሄንን ነገር ስል በጣም እየደበረኝ እየመረረኝ ነው። ነገር ግን እውነት አመካር ስለማልችል ነው ይሄንን ነገር ምለው። በጣም የሚገርም ቡድን ይሄ ቡድን ዊኒንግ ሜንታሊቲያቸው ከየት እንዳመጡት ባላቅም፣ ትርፌ ከየት እንዳመጣችሁ ባላቅም፣ ብቻ ግን ዊኒንግ ሜንታሊቲያችሁን አግኝታችሁታል። ያ ማንቸስተር ዩናይትድ የሚባለውን የድሮ ግሬሳችሁን አለ አይደለ? ክብራችሁን፣ ስማችሁን፣ ምን ነገር የሆነ ነገር ብቻ አግኝታችኋል እንጂ በጤናችሁ አይደለም ይሄማ። እና የሚገርም ቡድን ነው፣ አሪፍ ቡድን ነው፣ ያስፈራል። በዘጠና ምናምን ደቂቃ እያገባ በተከታታይ አርሰናል እና ሲቲን አሸንፎ አሁን ደግሞ ፉልሃምን ላስት ሚኒት አግብቶ አሸነፉ። የሆነ ነገር ብቻ ማይክል ካሪክ ሲመጣ አላር የማንቸስተር ዩናይትድን ባህል ስለሚያውቀው ነገር ይሁን ተጫዋቾቹ ምናምን ብቻ የሆነ ነገር ብቻ የቀመራችሁት ነገር አለ፣ እየሰራ ነው ያለው። አልወደድኩትም፣ አትዋስዋሹ፣ አልወደድኩትም። ታውቃላችሁ እንደምጠላችሁ የሊቨርፑል ደጋፊን ጠላችኋለሁ፣ የእግር ኳስ ጥላቻ። ነገር ግን ይሄ የመጣችሁበት ያላችሁትን መንገድ አልወደድኩትም፣ እውነት እንነጋገር ከተባለ። ነገር ግን እያዩ ያለሁትን ነገር ግን ከማድነቅ ወደኋላ አይደለም፣ ከመናገር ወደኋላ አይደለም። በጠላችሁ የሚገርም ስራ እየሰራ ነው ያለው ማይክል ካሪክ። ምን አይነት ድራማ ነበር የተመለከት ነው? ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው? ማንቸስተር ዩናይትድ ፉልሃምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል። ከማርኮቭ ሲልቫ ፉልሃም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዚሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበረ። ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር። ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉልሃምን 2-1 እንዲሁን በማድረግ ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉልሃምን አቻ ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበረ። ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፈዋል ማለት ነው። የሚገርም ጨዋታ ነበር የተመለከተው። ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል። በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር። በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን አስቀጥሏል ማለት ነው። ካዚሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር። ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። አማድ ኩኛም ሌሎች ተጫዋቾችን በጣም ጥሩ ነበሩ፣ በመከላከሉ በማጥቃቱ ማለት ነው። ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ግብ ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው። ያገገሙበት መንገድ ደግሞ በጣም አስደናቂ ነበር። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ወያላ ይሄ ነው ፈርጊ ታይም የሚባለው ማለት ነው። ክለች ሙመንት። ቤንያሚን ሼስኮ ከቪክተር ዮኬሬሽ ጋር ሊወዳደር አይችልም። የአርቴታ ምልምል ማለት ነው። ወያላው ውልውልን ያደረግነ ማለት ነው። ቆንጆ አድርገን አሳይተን ነሳነ። ቋጥር እስከ መጨረሻው ትገረፋለህ ማለት ነው። ኤረባቼ ይኸውልህ እኛ ዳኛ አዳልቶብን የምንሸነፍ ጆኬሬዥን ወይም ደግሞ ሳካን አይደለም ይዘን የገባን ብራዘር፣ ሴስኮንና ኩኛን ነው ይዘን የገባን የዓለማችንን ምርጡን ያጥቂ ክፍል ብራዘር። ዳኛ አዳልቶብን 15 ነው ተጫውተው ከነ ቫር ማለት ነው 15 ነው ተጫውተው ስጥት አድርጌ ነው አሞታ ኮተታ አይዋር። ይሄ ነው ቲም ማንቸስተር ዩናይትድ ማለት ይሄ ነው ብራዘር። በዚህ ሰዓት ማንቸስተር ዩናይትድን አንድም ቲም አያስቆመውም ብራዘር። አርሰናል የዓለማችንን ምርጡን ቲም
ፍጥጥ ነው ያረኩት ሜዳው ድረስ ሂጄ ማለት ነው። አይደለም በፉልሃም ልቆ ዳኛ አዳላለህ አላዳላለህ ግድ የለኝም ብራዘር እሰጥሃለሁ እስከ ጥግ ድረስ። በደንብ ኮፒ ሊንክ አድርጉት ማንቺ ፋሚሊ ይመሻቹ። This is United. This is United. ሼሽኮ በፈርጌ ታይም ሼሽኮ በፈርጌ ታይም ፋሚሊ ካሪክ ዩናይትድ ቤት መቅረት አለበት። ምንም አዲስ ማናጀር አያስፈልግም። ቤተሰብ በእውነት እኔ ማለት ነው ዛሬ ተበልቻለሁ። 5 ጎል አይገባም ብዬ ግን ከዩናይትድ ከቲሜ አይበልጥም። ደስ ብሎኛል። ደሜ ነው ዩናይትድ ደሜ ነው። ሌላ ትኬት አለን። ዩናይትድን ቀጥ ዊን ያልንበት እሱን እንቋጠራለን ፋሚሊ። This is United. እመቤቴን ተቸላላችሁ። We are so back.